እንግዲህ ኮሜንት ላይ ፋፊ ታርቋል አብርሽና ሩታ አንድ ላይ ነው ልጃቸውን እያሳደጉ ነው ብለሽ ያልሽው ከየት አመጣሽው? አንቺ ግን እውነተኛ ነሽ። ፍሬ ቤት ሄደን እኮ እውነቱን ታወቅን። ልጄን ለማሳደግ ከሩታ ጋር በቃ ነው እንጂ ላይፍ ውስጥ መግባት አልፈልግም። ከማንም ሴት ማሽቃበጥ አልፈልግም። ግን ስራዬን እሰራለሁኝ፣ ልጄን አሳድጋለሁ። ከ10 ዓመት በታች ወደ ትዳርና ወደ ፍቅር ዓለም አልገባም። ገና 23 ዓመት ወጣት ነኝ። ብዙ ነገር ይጠበቅብኛል ብሎ ተናገረ አብርሽ። ሄጄ አዳምጫለሁ። በነገራችን ላይ ፍሬን ባለፈው ገብተንለት ነበር። ዛሬ ትክክለኛ ጥያቄ ጠይቆት ነበረ። እኔ ከማንም ሴት ጋራ ወደ ፍቅር ግንኙነት እንደማይገባ ዝም ብሎ ሴቶችን እያባበለ ቪዲዮ መስራት እንደሚፈልግ አበጋዝ ተናግሯል ማለት ነው። ሴቶች እንግዲህ እነ ሄርሜላ ውሃ በላቸው ማለት ነው። እንግዲህ ማሽቃበጥ እንጂ ወደ ትዳር ዓለሙ በዚች ሰዓት ላይ ራሴን ማዳመጥ ነው የምፈልገው፣ ከማንም ጋር በዚህ ነገር መግባት አልፈልግም ብሏል አበጋዝ ማለት ነው። ሩታ ሀብቴና አብርሽ እንግዲህ በውስጥ በቤታቸው ልጃቸውን ተመካክረው እያሳደጉ ነው ማለት ነው። ትዳር ግን አልፈልግም በዚህ እድሜ ብሏል። እኛም እንግዲህ ያጣፍጥልህ ብሎታል። ያጣፍጥልህ መንገዱ፣ ሌላ ምንም አንልም። ሩታ ጋር ቢሆን እንደማቃርግ ቤት ነው የምጠራው። ቡና አስፈልቼ ቤት በኩል እኔ እንጃ። ከሩታ ጋር ቢሆን እንደማቃርግ ቤት ነው የምጠራው። ቡና አስፈልቼ ሩታ ጋር ሲሆን እሱም ከሩታ ጋር ሲሆን ሩታ ጋር ሲሆን አልሰማም። እሱም ከሩታ ጋር ሲሆን ጠይቅ የምፈልገው ነገር አብርሃም ምንድን ነው ሀሳብ ማለት ምንድን ነው? ከሩታ ጋር ያለ ነገር አብቅቷል አስፈልጎ ምን ነገር ወይስ የራስህን ህይወት ጀምረሃል? ሪስ ማለት የትዳር ቀልድ አይደለም ማለት እንድትኖሩለት ሊያደርጋቸው የሚችል ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፉ ምንድን ነው? ልጅ ነው አይደል? ገና ያልጀመራችሁትን ትዳር ዋጋ ከፍለ ማስቀጠል ሲጠበቅብህ እንደ ወንድ አንተና አባወራ የሚስት ራስ ነህ አይደለ? ፕሮቴክተር ነህ፣ ብዙ ነገር ነህ። በቅብ ቦታ ላይ በሚስት ድካም ላይ መቆም ሲጠበቅብህ ለምንድን ነው ይሄን ነገር እንዲፈርስ ይሄን ነገር ማስተካከል ያልፈለግከው? ግራ ጀርባ ድንገት ያደረግከው ነገር ሊሆን ይችላል። የሚጠበቅ ነገር ነው። አብዛኛው ነገሮች ከስር ጀምሮ ዛሬ ላይ እስካለንበት ድረስ እያየው የመጣው ነገር ነው ብዬ አስባለሁኝ። ከዛ ባለፈ ደግሞ የሩታ ጉዳይ አሁን ላይ እንደምታየው ነው ቪዲዮ ላይ ማለት ነው። እና እነሱ አንድ ላይ ማርለንም ከዚህ አንድ ላይ የምንሆንባቸው መንገዶች አይናገር ማለት ነው። አብሮ ለመኖር ምናምን ነገሮች ትንሽ ይከብዳል። ግን ደግሞ በሰላማዊ መንገድ ሁለታችን መሀል ላይ የተፈጠረው ልሳደግ እንደ ግዴታ ስላለብን ኃላፊነት ፈጣሪ ለኛ ይህንን ልጅ ኃላፊነት ግዴታችንም ጭምር አሁንም ላይ እኔ ባለሁበት ውሳኔ ምንድን ነው ትንሽ መረጋጋት ነው የምፈልገው በምንም አይነት ነገር ማለት ነው። ሰላም ሆኜ ተረጋግቼ ነገ ከነገ ወዲያ የሚቀጥል ይሆናል። ትዳር ምናምን የሚባሉት ነገሮች ማለት ነው። አንዳንድ ጊዜ ያው በልጅነት ሳታስበው አንዳንድ ነገሮች ላይ ወሰነ ትገባለህ ወይ ብዙ ነገሮች ያስገድዱሃል። አልፈለግም ስለ አሁን ከሩታ ጋር ትዳር ውስጥ ገብቼ ምናምን መቀጠል የሚባሉት ነገሮች አታስበው። ምናልባት እንደዚህ አይነት ተስፋ ውስጥ ላይ ካለ ወደ ትዳር ልንገባ ከ10 ዓመት በኋላ ግን አሁን ላይ ባለውበት ሁኔታ ከማንም ጋር መሆንን አልፈለግም ስለ አቤት ሄርሜላ ጉድ ሆንሽ። እንግዲህ ኮሜንት ላይ ፋፊ ታርቋል አብርሽና ሩታ አንድ ላይ ነው ልጃቸውን እያሳደጉ ነው ብለሽ ያልሽው ከየት አመጣሽው? አንቺ ግን እውነተኛ ነሽ። ፍሬ ቤት ሄደን እኮ እውነቱን ታወቅን። ልጄን ለማሳደግ ከሩታ ጋር በቃ ነው እንጂ ላይፍ ውስጥ መግባት አልፈልግም። ከማንም ሴት ማሽቃበጥ አልፈልግም። ግን ስራዬን እሰራለሁኝ፣ ልጄን አሳድጋለሁ። ከ10 ዓመት በታች ወደ ትዳርና ወደ ፍቅር ዓለም አልገባም። ገና 23 ዓመት ወጣት ነኝ። ብዙ ነገር ይጠበቅብኛል ብሎ ተናገረ አብርሽ። ሄጄ አዳምጫለሁ። በነገራችን ላይ ፍሬን ባለፈው ገብተንለት ነበር። ዛሬ ትክክለኛ ጥያቄ ጠይቆት ነበረ። እኔ ከማንም ሴት ጋራ ወደ ፍቅር ግንኙነት እንደማይገባ ዝም ብሎ ሴቶችን እያባበለ ቪዲዮ መስራት እንደሚፈልግ አበጋዝ ተናግሯል ማለት ነው። ሴቶች እንግዲህ እነ ሄርሜላ ውሃ በላቸው ማለት ነው። እንግዲህ ማሽቃበጥ እንጂ ወደ ትዳር ዓለሙ በዚች ሰዓት ላይ ራሴን ማዳመጥ ነው የምፈልገው፣ ከማንም ጋር በዚህ ነገር መግባት አልፈልግም ብሏል አበጋዝ ማለት ነው። ሩታ ሀብቴና አብርሽ እንግዲህ በውስጥ በቤታቸው ልጃቸውን ተመካክረው እያሳደጉ ነው ማለት ነው። ትዳር ግን አልፈልግም በዚህ እድሜ ብሏል።
እኛም እንግዲህ ያጣፍጥልህ ብሎታል። ያጣፍጥልህ መንገዱ፣ ሌላ ምንም አንልም። ነገ ብትታረቅ ራሱ ከየት ነው የምታመጣቸው? እሺ ታዲያ የተመረጠ አሁን መንግስት ራሱ አያውቃቸውም። አሁን እነዚህ ህዝብ ቤት ቆጠራ ላይ የሌሉ ሴቶች አንተ ጋር ከየት ነው የሚመጡ? እኔ እኮ አንዳንዴ አስመጭና ላኪ ነዋ። ገብቶሃል አይደል? ከአንተ ጋር ያሉ ሰዎች እናቱን እንዴት ሲሰርቡ እንደነበረ፣ ከእሷ ጋር ያሉ ሰዎች አባቱ እንዴት ሲሰርቡ እንደነበረ፣ ከዛ የሰው ነገ ትዳር ይጥላ ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንና እንደ ሚዲያ ላይ እንደምትናገረኝ አይነት ሰው አይደለሁም እና አሁን ብዙ ጊዜ የምታወራቸው ነገሮች አሉ ቪዲዮ ላይ ምንድን ነው እኔን ልክ እንዳተራማሽ አድርገህ አተራማሽ አንደኛ ከየት ነው የምታመጣቸው? እሺ ታዲያ የተመረጠ አሁን መንግስት ራሱ አያውቃቸውም። አሁን እነዚህ ህዝብ ቤት ቆጠራ ላይ የሌሉ ሴቶች አንተ ጋር ከየት ነው የሚመጡ? እንዳለ ባቅ እንደዛ ነው እንዳወራ የፈለግኩ አይደል? እኔ ትናንት ብያቸዋለሁ። መልካም ቪዲዮ እና እኔ አሁን እሷ ብሏል እኔ ያጣፍጥልህ። ግን ዋናው ነገር ምንድን ነው? ይህን ነገር አንድም ነገር አብራ የምሬን ነው መፍቀድ ብዙ ነገር ምክር ሰማለሁ። ካልፈለግ በቃ አልፈልገውም እዚህ ጋር የምትል ከሆነ ምንም ብትሆን የልጇ አባት ነው፣ እሷም የልጅ እናት ናት። በእናንተ ራስ ወዳድነት ወይም ደግሞ በእናንተ ለኝነት ጥላቻ ውስጥ ምናምን ልጁ ከእናንተ ፖዘቲቭ ነገርን እየወሰደ መልካም ነገርን እየወሰደ እናንተ እዚህ ምድር ላይ ያልቻላችሁትን ወይም ደግሞ ማሳካት ያልቻላችሁትን ነገር ልጃችሁ ነገር ቀሎት እንዲኖርና ገብቷል እያልኩ አይደል እያል የልጃችሁን ነገር ያሰባችሁ ነው ማውራትም መጣላትም ካለባችሁ የምትጣሉ። በቃ የእናንተ ነገር አብቅቷል። ስለዚህ የእናንተን አንድነት የእናንተን ሰላም መሆን ደግሞ የሚፈልግ ሰው አለ። የእናንተ ሰላም መሆኑ አይደል አብራችሁ ውስጥ ኑሩ አይደል ግን ልጅ ላይናገሯት ማድረግ ሰው ክልንም እሱንም ትመልስልኛለህ። ግን በቃ ከራስህ እንችለህ ሩታ ጋር ስትመጣ የልጅ አባቱ ሁሉ ሰዎች እናቱን እንዴት ሲሰርቡ እንደነበረ ከእሷ ጋር ያሉ ሰዎች አባቱ እንዴት ሲሰርቡ እንደነበረ ጥላ ልጅን በሚሄድ እርግጠኛ ነኝ መልካም ይሁን። የምሬን ነው የምላችሁ 100% እርግጠኛ ነኝ ስላገኙ በጣም እኔ አንድ ጫፍ ሳልይዝ አላወራም። አብርሽ ዛሬ ፍሬ ጥያቄ አቅርቦለት ነበር። ግሪስ ፋሚሊዎች አሁን ምንድነው አላማህ? ወደፊት ምንድነው አላማህ? ከሩታን እንዴት ነው ያንሩታና ያንተ ህይወት ሲለው አሁን ከማንም ሰው መሆን አልፈልግም፣ ትዳርም ሆነ ማንኛውም ነገር ከ10 ዓመት በኋላ ወደ ትዳር፣ አሁን ላይ ግን ከማንም መሆን አልፈልግም አለ። እናንተ እኔ በምክንያት ነው በነገራችን ላይ አብርሽ ትዳር አይፈልግም ትዳሩን ያፈረሰው ራሱ ነው ብዬ ስናገራችሁ ፋፊ አብርሽን ትጠያዋለሽ፣ አብርሽ ላይ ነው የምተችው። ኖ አብርሽ ትዳሩን ቢፈልገው ኖሮ ወዲያው ነበር የሚያስተካክለው፣ ይቅርታ ጠይቆ ማለት ነው። እንደማይፈልግ በጣም 100% እርግጠኛ ነኝ። ሩታ መቼም ቢሆን ጥፋት የለባትም እና ዛሬ ሴት ሁላ እንግዲህ ጥግሽን ያጂ ከአብርሽን ማፍቀር የምፈልጊ ሴት ከ10 ዓመት በኋላ ማግባት ከፈለሽ ከሱ ጋር ማሽቃበት ትችያለሽ። ሴት ልጅ ደግሞ አይሄርሚላ ውሃ ፈላት እኮ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የመጣሁት እንግዲህ የኔ ፋሚሊዎች ማለት ነው። ዛሬ አብርሽ እንግዲህ ጥያቄ ተጠይቆ ነበረ። በፍሬ ቤት ጎራ ብዬ ነበር። ጎራ ያልኩትም ደግሞ አንዳንድ ነገሮች ማወቅ ስለምፈልግ ነው። የሰማሁት ነገር ትክክል ነው አይደለም ብዬ ማለት ነው። ልጃቸውን በጋራ ለማሳደግ ተስማምተው ቀን አብረው ነው እያታሽቃብጡ የሚውሉት። ማታ ማታ እሱ የተከራየበት ቤርጎ ይሄዳል። ቀን ቀን ግን ከሩታዬ ጋራ ቤቱን እየቀወጡት ነው የሚውሉት። ሲቀጥል ደግሞ ማንን ነው አሁን የምትወደው ከማን ጋር ነው ቢለው ከማንም ሰው ጋራ ፍቅር መጀመር አልፈልግም አለ። እኔ አሁን ላይ ገና ህፃን ነኝ አለ። 23 ዓመቴ ነው አለ። ስለዚህ ማንንም ሴት ጋር እንትን ማለት አልፈልግም፣ ራሴን መሆን ነው የምፈልገው። ሴት እንግዲህ 5 ሴቶች አላችሁ እንግዲህ ከሱ ጋር የተባባላችሁ ያው ያሽቃበጣችሁ እርሚያችሁን ማቃጠል ማለት ነው። አዎ ይሄን አፍህን አብርሽ እንዳትክድ። አሁን ነገ ቀለበት አደርጋለሁ የሆነ ነገር አጋለሁ ብትል ውሸታም አስመሳይ ነው የምንልህ። ቃል በቃል ዩቲዩብ ላይ ንጭኝዋለሁ አምጥቼ ከፍሬ ቤት ማለት ነው። ለምን ውሸታም ስለሆነ ነገ ደግሞ ቃሉን አጥፎ የሆነ ነገር ስለሚያደርግ እና ከማንም ሴት አለ። አሁን እኔ በአሁን ሰዓት ልጄን ማሳደግ ነው አለ ሩታ ጋር ተመካክሬ። አንተ ከትዳር አልደረስኩም አለ። ታወድ በግድ የምትገባበት ትዳር ነበር አለ። ስለዚህ እኔ አሁን ያኔ ተገዶ ትዳር እንደገባ እንጂ አስቦ እንዳልገባ በግልጽ እየተናገረ ነው። ለሁለት ነው የምላችሁ። ልጅ ወልዶ የሰው ልጅ ተገድጄ ነው። ጣፋጭ የኔ ጣፋጭ የኔ ማር ልዩ ሴት ናት። ትዳርን ካላቀው ወደድኩት እያለ እናንተ ያለ እኔ እኮ ዩቲዩብ ላይ ያለ
ትዳርን እንድወድ አደረገችኝ። ማንነቴን ቀየርሽው፣ ሁሉ ነገሬ ተቀየረ። ያ ሁሉ ቃላት ወይ ገባ። ዛሬ ላይ ትዳሩን ተገዶ እንደገባ ፈልጎ እንዳልገባ ፍሬም ጋር እንደዛ ነው ያለው እና በአሁን ሰዓት ከማንም ሰው ወደ አይነት ነገር መግባት አልፈልግም አለ። ማለት ያጣፍጥልህ አለው። ደግሞ ኧረ ምኑ አለው እንግዲህ ያስከው ህይወት አለ። እኔ አሁን ምንም አልፈልግም አለ። በእውነት ነው የምላችሁ እና ሩታ ሀብቴ እውነትም እውነት አላት ብዬ ተረዳኋት። ለምን ብትሉ ሴት ልጅ ከወለደ በኋላ ለቤቷ ነው እንጂ ለማንም መጣር አትፈልግም። ማንንም ሰው ታስወጣለህ ከህይወቷ እና ሩታ አሁን ከሁሉ አሽቃባጭ ቤታችንን እንምራ ሲል እሱ ደግሞ እንደ ህፃን ልጅ ካላሽቃበኩ እውነትም እኮ ልጅ ነኝ እያለ የሚያሽቃብጠው ወዶ አይደለም። ልጅነትን ታሮጥበት ሳላቃላ ሴቶቹን አይ ፍሬ ደግሞ እኮ መንግስት እንኳን የማያውቃቸው ሴቶች ነው አለ የምታመጣው። እኔ እንኳን ለማግባቴ እየተቆጨሁ ነው አለው። በእውነት ነው የምላችሁ። ከየት ነው የምታመጣቸው አለው። ፉንጋ ከምታመጣ አለ ፉንጋ ናቸው እንላለን አለ። ግን የምታመጣቸው ደግሞ አለ ኬክ ናቸው አለ። በቃ ከየት ነው የምታገኛቸው አለ። ቁጥር ላይ ቤተሰብ ማብሪያ ላይ የሉም አለ ያንተ ሴቶች። ስለዚህ አብርሽ ለማንኛውም ዛሬ ሀቋት ተናግሯል። ትዳር አይፈልግም። ሴቶች ጋር እያሽቃበጠ እርሜው መቀጠል ነው የሚፈልገው። ከ10 ነው ያለው። 10 ማለት እንግዲህ 10 ቤት ማለት ነው። እሳ ቦታ 10 ቤት 10 ዓመት የምትጠብቂ ሴት ካለሽ ከአብርሽ ጋር ሄድሽ አሽቃብጪ እንጂ ከዛ ወደዚህ ትዳር አይፈልግም ማለት እንኳን ሌላ ሴት አይደለም ሩታ ጋር አላራሱ በትዳር ለመምራት ቢስተካከል እንኳን በዚህ ሰዓት መምራት አልፈልግም ነው ያለው። ለምን ገና ነኝ አለ። በቃ ህፃን ልጅ ነኝ አለ። 23 ዓመት ስንት ነው 23 ዓመት በቃ ዛሬም 23 ነገም 23 በየአመቱ 23 እናንተ እንደዛ ነው ማለት ነው። የዩቲዩበር እርሜ አይጨምርም ማለት ነው። የሴት እርሜ ሆነብኝ እኮ እኔ በእውነት እና ሩታ ሀብቴ ዛሬ አልመጣችም። ከመቼ ከመጣች እንመጣላችኋለን ነገ። ከመቼት አልመጣኝ እንግዲህ ዛሬ ሚዲያው ይቀዘቅዛል ማለት ነው። እንግዲህ ፍሬ እኔ ገብቼለት ነበር ባለፈውን በኮሜንትም አሁን ተስተካክሎ ጥያቄውን አቅርቧል። በነገራችን ሩታን ይወዳል ፍሬ። ነገር ግን አነጋገሩ ባለፈው የሆነ የወታጀራ ወንዶች ጋር እና ሴቶች ጋር ሲገናኝ ቀየር ብሎ ነበረ። አሁን ግን አጠያየቁ የቤተሰብ ጥያቄ ጠይቆታል። ትክክለኛውን ፍላጎቱን ከማንም ሰው ጋር ፍቅር መጀመር እንደማይፈልግ ተናግሯል ማለት ነው። ከሩታ ጋር ግን ቀን እንደፈለገ ይላፋል፣ ከሄርሜላ ጋር እንደፈለገ ይላፋል። በቃ ህይወት ይሄ ነው፣ ይቀጥላል ማለት ነው። ሴቶች ለማንኛውም ራሳችሁን አክብሩ ለማለት እፈልጋለሁ። ዛሬ የመጣሁት ተመሸም ቢሆን የፍሬን ቪዲዮ ቆረጥ አድርጌ ነው ማለት ነው። እኔ በጣም ነው የምወዳችሁ ፋሚሊዎች፣ ላይክ ሰብስክራይብ አድርጉኝ። ዛሬ ሩታ ከመጣኝ በሩታ እመጣለሁ። ከሩታ ካልመጣኝ ግን በማንም ሰው አልሰራም። እኔ ዛሬም የሰራሁት ይሄንን ቃሉን ቲቪ ላይ ለማስቀመጥ ነው፣ ውሸታም ስለሆነ ማለት ነው። እና በቃ ላይፍ አለ ካወዳለ ራሴን በቃ ቀስ መረጋጋት ነው ለምፈልገው፣ ማዳመጥ ነው ራሴን የምፈልገው ብሏል አበጋዝ ማለት ነው።